የሚከፈለው ብዙ ነገሮች የሆኑ አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለው እና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። እሺ ወይ ዳን እሺ ሻይ ቡና ማለት አይችልም። አማኝ ዘን እሺ እሱንም ሜት ትችላለህ። አውራቸውን ፈልገው ነገር ስላለው ሁለታቸውን ማለት ነው። ችግር የለውም። ሄርሜላ ይሄዱን ይሄዳለሁ፣ ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለንም። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረግኩት ነገር ከዚህም በኋላ ማደርጉም ነገር የአንተ ነገር በማሰብ ነው። የአንተ ነገር ለማስተካከል እየሞከርኩ ነው። አሁን ስለአንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላንና ሩታ ላወራቸው ፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተም በግድ ማውራት የሚፈልገውን ነገር በግድ እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር ያለ ሆኖ ነገሩ ይሄ መከራከር የለብህም። እሺ ብሎ እንደሄደው እሱ አንተም እሺ ብለን መሄድ ነው ያለብህ። አድርጋኝ ላወራቸውን ፈልገው ሁለታቸው እኔን ከፈለክ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደረግኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይህንን ማሰብ አለበት። ብዙም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛቸው የመጣሁት ሁላችሁም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ ራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሄድልኝ ከዚህ ጋር ቶሎ በል። ተገናኝተን ነበረ ነግራኛለች። በዚህ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም። መገናኘታችንን ማለት ነው። ከዴፍ ጋር መጥተህ ነበር እንዲያበሩ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነግራኝ ያስታወስኩት ገባሽ? ስለዚህ ለሁለታችን ዛሬ ጥያቄ ያለን ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ሞር ሀሳቡን ወርጭሻለሁ ብዬ አስባለኝ እና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም የሚፈጠር ነገር እኮ ነገርኩህ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? እኔ ራሴን የምትጸጸትበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው። ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁኝ። ትክክል። እነሱማ ልክ ነህ። ግን አሁን ልልህ የፈለግኩት ምንድን ነው፣ በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም አንተ፣ ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ። አንተ መወሰን የምችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነህ። የምታውቀው መወሰንም የምትችለው አንተ ነህ። ስለዚህ እኔ በውሳኔ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ገብቶሃል? ግን አሁን ለምታደርገው ነገር አሁን ብዙ ነገር ስላልከኝ ነው እንደዚህ የምልህ ማለት ነው። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ ልኖርልህ አልችልም። እያንዳንዱ ነገር ስታሳልፍ አንተ ነው የምታውቀው። ስለዚህ የምታደርገውን ነገር እንትን ለማለት ነው እንዲያልኩ ማለት ነው። እሱ ብቻ ሳይሆን አብርሽ እኔ በጣም ደስ ብሎኛል። እግዚአብሔርን ወደ ልነት ተመለስ። ያው ጊዜ እንዴት ነው እስካሁን ላሳለፍካቸው ነገሮች
እግዚአብሔር ይመስገን። በጣም ብዙ እየተጨነቀ ነበር ስላንተ፣ ወይም ደግሞ የተጨነቁ እንደነበረ ቪዲዮ አይተሃል ብዬ አስባለሁ እና እንኳን ወደ ድነት ተመለስክ። እንደገና ደግሞ አሁን እንኳን እንደዚህ ቃል አውጥተህ ራሱ እንደዚህ በራሴ ነው ነገሮችን የምመራው በራሴ ነው ነገሮችን የማደርገው ለማለት እንኳን ስለደረስክ በጣም ደስ ብሎኛል። ምክንያቱም በጣም እየጨነቀኝ ነበር አብርሽ ከምልህ በላይ። ምክንያቱም አንተ ጤነኛ አልነበርክም፣ ደህና አልነበርክም፣ ፍዝዝ ብለህ ነበረ ምናምን፣ በጣም ብዙ ሁካታዎች ነበሩ። እንደገና ደግሞ ራስን ስተህ ሐኪም ቤት ገብተህ ነበረ። ሁሉም ነገር ወደኋላ መለስ ብለህ ቪዲዮችን አይተህ ከሆነ ማለት ነው እና እግዚአብሔር ይመስገን ዛሬ እንደዚህ ቆመ ስላየሁ በጣም ደስ ብሎኛል። ቆመህም ደግሞ ከማየቴ በላይ ደግሞ በራሴ ወስናለሁ፣ በራሴ ነገሮችን ማድረግ እችላለሁ እያልክ ይህን ቃል በጣም እየጠበኩት ነበር። በጣም በረጅም ጊዜ ይሄ ወሳኙ በራሱ የሚወስነውን አብርሃም እየጠበኩ ነበርና በእውነት ወደ ራሴ ስለተመለስክ ደስ ብሎኛል። ውሳኔህም ደግሞ እዚች ጋር ወስነክ ሲጀመር እዚህ ጋር ውድድር ውስጥ የምንገባም ነገር አይደለንም። ውሳኔን ወስነክ ወደ ህይወታችን አብረን እንቀጥላለን ብዬ አስባለሁ። አለም ጊዜ እንደዛ ነው የሚመስለኝ። እንግዲህ አብሮ የሚቀጥለውንም ሁሉንም ነገር አብረን የምናይ ይሆናል። ሲቀጥል ደግሞ እንግዲህ ሁሉም ነገር እናንተም ያያችሁ ይመስለኛል። ታመህም የነበረው ስትረስ ውስጥም ገብተህ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ አንዳንድ ሰዎች ወደ እኛ ህይወት እየመጡ እያረበሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተህ ሐኪም ቤት ገብተህ ነበር። ይቅርታ አሪፍ ከመታሳሳል ማስታወሰው ነገር የለም። በጣም ብዙ ነገር እየገጠሙ ነበር በመሀል እና በእኛም ጥንካሬ ከምንም በላይ ደግሞ በፈጣሪ እርዳታ እንግዲህ ወንድማችን ወደ ቀልቡ ተመልሷል። ከዚህ በላይ የሚያስደስት ነገር የለም። በነገራችን በእውነት አብርሃም ደህና ሆኖ የትላንቱን አብርሃም ሆኖ ከማየት በላይ የሚያስደስት ነገር የለም። ከዚህ በኋላ ምንም ነገር ብንባልም ምንም አያመጣም። አብርሃም እንደዚህ አድርጉት የለን አብርሃምን በዚህ በጣም የሚለው የለ። በራሱ የሚወስነው አብርሃም ይመጣል። እንግዲህ ከዚህ በፊት እንደምናውቀው አብርሃም በራሱ የሚወስነው አብርሃም እናውቀዋለን እና ያ ማንነት ቀላል አይደለም። የእውነቴን ነው የምላችሁ። አንዳንድ ጊዜ አንዳንድ ሰው ማንነቱን ሲያጣ ካጣው በኋላ ነው ያ ማንነቱን በደንብ የምናስተውለው እና ያን ይመስል አብርሃም ማንነቱ መጥፋቱ ድጋሚ ደግሞ ተመልሶ መምጣቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር ላይ ደግሞ በጣም ትልቅ ነገር ነው። ምክንያቱም ከማንምና ከምንም በላይ ያው ከቤተሰብ ቀጥሎ እኔ ነኝ በጣም ብዙ ነገሮችን ግራ እየተጋባው እና ካለውበት ሁኔታ አንጻር ብዙ ነገር እየደረሰብኝ የነበረው እና እግዚአብሔር ይመስገን። አሜን። ጎራቂ አብርሃም እንኳን ተመለስክ። እንኳን በጣም ደስ ብሎኛል በእውነት። ምንም ከዚህ በላይ ደስ የሚል ነገር የለም። ብዙ ተብለናል፣ ብዙ ለፍተናል፣ ረጅም ጊዜ ሆነው እንዲያውም ማለት ነው። ከዚህ በላይ ቢሆን ደግሞ ከባድ ነበር ለኛ። ምን አለ መሰላችሁ ዳኒና ሄርሚ ሌላም ሰው ጠርቻለሁኝ እንዳይደብራችሁ ይህንን ደስታ እነሱም ማየት አለባቸው ብዬ ነው የማስበው። ኤፍሬምና ሩታን ጠርቻቸዋለሁኝ። ሁላችሁም በቃ ደስታውን ማየት እንድታዩ ፈልጋለሁ በሚል ነው። ገብቶሻል አይደል? ብዙ ነገር ተፈጥሯል፣ ከእነሱ ጋር ብዙ ነገር አሳልፈናል። ስለዚህ ይሄን ቀን እነሱም ማየት አለባቸው። ለዛ ብዬ ሁለቱንም ጠርቻቸዋለሁኝ እንዳይደብራችሁ። በነገራችን ላይ ማለት ነው ምን አለ ብዙዬ፣ ዋናው ታርጌቱ እየተለፋ የነበረ ሁላችንም እያደረግን የነበረው አብርሃም ደህና እንዲሆን ነው። አብርሃም ደህና ሆኖ ጤነኛ ሆኖ በሚመርጠው ምርጫ ላይ እኔ ሀሳብ አልሰጥም፣ ብዙዬ ሀሳብ አልሰጥም። አብርሃም አሁን ደህና ከሆነ ከከሌ ጋር መሆን ይፈልጋል፣ ከከሌ ጋር የእሱ ምርጫ ነው እና ምንም ነገር ሄርሚ ደግሞ ምንም ቢፈጠር ምንም ውስጥሽ እንዳይከፋ ውስጥሽ እንዳያዝን። ምክንያቱም ብዙ ነገር አሳልፈሻል፣ ብዙ ነገር ተፈጥሯል፣ ብዙ አብረን ያሳልፍናቸው የመከራ ጊዜያት አሉ። አብርሽ በታመመበት ጊዜ እና አሁን ምንም ቢፈጠር ምንም ጽናትሽን የሆነ በቃ በጣም ምርጥና አስተዋይ ሴት ነሽ። ያንን በቃ እንድትጎጂ አልፈልግም ውስጥሽ፣ ምክንያቱም ሴት ስለሆንሽ እንድትጎጂ አልፈልግም እና አሁን አብርሽ ምንም አይነት ሀሳብ ይዞ ሊመጣ ይችላል፣ አላውቅም። ዋናው ትኩረታችን ጤናው ላይ ስለነበረ ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ? አለን። እንዴት ናችሁ? እሺ፣ አብርሽ ይመጣል። አሁን በጣም ከምላችሁ በላይ ደህና ሆኗል። ለዛ ነው ሁላችሁንም መሰብሰብ የፈለኩትኝ ዛሬ። አብርሽ ከመምጣቱ በፊት ሁላችሁንም መሰብሰብ ፈልጌ ነው፣ ማውራት ፈልጌ ነው ከምላችሁ በላይ። አሁን ጤናው ተመልሶ በጣም ጤናው ሲያስጨንቀን ነበረ። ብዙ ነገር አሳልፈናል። ከእናንተ ጋር ብዙ ሰጣ ገባ ውስጥ ገብተናል። አሁን ግን አብርሽ ጤና አግኝተዋል። ተመስገን። ከምላችሁ በላይ ጤናው ተመልሶልኛል። ያ ነበር የምፈልገው። ኤፋ ወንድምህ ደህና ሆኖ ማየት ነበር የምፈልገው እንጂ ህይወቱ የትኛው ህይወት የሚለው የራሱ አብርሽ የመጀመሪያው ህይወት መምራት ያለበትን ራሱ ያውቃል፣ ራሱ መወሰን ይችላል። እኔ ምንም ልመራውም አልችልም።
ጤናው ነበር ያስጨነቀኝ። ጤናው ደህና ነው አሁን። ዋናው ጤናው ደህና መሆኑ ነው። ይምጣና ያው ለዚህ ደግሞ ትልቁ ነገር አስተዋጽኦ የምትወስደው ማነች? ብዙ ነሽ ገባህ አይደለ? ያው የእናቱ ዝጉርጉር ነው ይባላል። እሷ ደግሞ በጣም ከወንድሟ ጎን ሆና እስከዛሬዋ ድረስ በማምጣት እንግዲህ ጤናው እንዲመለስ ያደረገችው እሷ ነች። እና ዝም ብላችሁ ከመቀላቀላችሁ በፊት ጀግንነቷን ትንሽ ብትናገሩ በጣም ወግሷት ብዬ አስባለሁ። ማለት ውገሳ ፈልጋ አይደለም ያደረገችው፣ ግን ደግሞ አፕሪሼት ምን አደረግ አለብን። ገባህ አይደለ? በጣም ጠንካራ እህት ነው ያለች። አታመሰግናትም ዳኒ? አሁን መመሰጋገኑ ለሱ ብትተውለት አይሻልም? አንተ እኮ ከኋላ ነው የመጣው። እነሱ አብረው የቆዩ የኖሩ ገባ አይደለ? አብረው ብዙ ነገሮችን የሚያውቁ ሰዎች ናቸው። ግን አንተ እዚች ጋር ሁለቱ